አስቸገረኝ እና ሰው ሲኖራችሁ ነው የሚወዳችሁ አሁን እኔ ከዚህ ሀገር ሁኜ ለምንድን ነው ሰላም ማትለን ለምንድን ነው ማደውልልን እኛ እኮ ለሷ መልካም አድርገናል ይሉሻል ማርያምን ዛሬ መላኩ ቅዱስ ገብርኤል ነው እኔ በሱ አልምልም በውሸት አልናገርም በእውነት ነው የምናገር እና ለምንድን ነው ሰላም ማትለን ዛሬ ያቺ ልጅ እኔ ከዚህ ሁኜ እዚህ ሀገር መጥቼ ድጋሚ አክስቴ ልጅ ቀለበት ልታስር ከአሜሪካ መጣች አላወኳትም በቪዲዮ እህቶች ምናምን ያክስቴ ልጅ ነው ያዋሩኛል ግን አላወኳትም መቤቴን አላወኳትም ይኸው ዛሬ ገብርኤል ነው በአመቱ ገብርኤል አልዋሽም አላወኳትም ከዛ ለምንድን ነው ሰላም ያላለችኝ ለምንድን ነው ሰላም ማትለኝ አለች ሲስተር ለምንድን ነው ሰላም ያለሻት አለችኝ ማን ይስላል ከሌላል አራ ሐምላ ግንጫት አላወኳትም ከሰል መስላለች አላወኳትም እኮ ከምላ ግንጫት አልኳቸው አልከ ማራም ባይቱ ማራም አልኳት ያው ወንድሜን አማኑኤል ምትካክ ሁሉም ያነኛል እኔ በውሸት በአማኑኤል አልነበረ በጣም ነው የምወደው የእናቴ ልጅ ነው አሁን እና እኔ ሳላየኋትም ብዬ ስላት እውነት ለመናገር ሰው ሲከፋ በቸገረ ጊዜ ወዳጅና ጠላትን የዛኔ ነው የምትለየው ባጣ ጊዜ ማለት ነው በቸገረሽ ጊዜ ባለሽ ጊዜማ ድንጋው አፋውቶ ያናግሻል ግን ስሚ በዛልሻል ዲጂን እንኳን እንዴት አርገሽ እንደምታቅፊና እንዴት አርገሽ እንደምትይሽ አስተያየት እኔ ነው ማውቅልሽ ይሻል ስለ ህይወትሽ አንቺን ይመክሩሽ ዳዴ ነው የሚሉት ለራስሽ ታውቂያለሽ ህይወትሽ እንዴት አርገሽ መምራት እንዳለብሽ ካለሽ ታውቂዋለሽ እኔ ግን ማርያምን መቤቴን እኔ ግን ማለት ነው አላቅ እኔ ግን የገብርኤልን ስም ጠርቼ አልዋሽም ማርያምን እኔ ግን ማለት ነው ሰውን በገንዘብ አልክድም ሰውን በገንዘብ እንትን አለው አረብ ሀገር ለመላክኔ ወደ አረብ ሀገር ሽንት ቤት ጠረጋ አውሮፓስ ቢሆን ከዛው ቀጣይ ኑሮዬም ከዛው ስለሆነ ጠቅማለሁ ለሰው ያው በአመትም በአንድ ቢሆን ያው ቤተሰብ አስተዋሳችሁ ለበግ ለምን ትላላችሁ አመት ባል በሚመጣ አረብ ሀገር ግን ያው ከቤተሰብ አያልፍም ከእናት አባት አያልፍም ላክስት ላጎት የምትሉት ይቆማል ብዙም አይሆንም እና ባሏን ካልፈታች አረብ ሀገር አልሰዳትም ባሏን ትፍታ ለማዘሬ ልጇን እንዳትይጅላት ባሏን ካልፈታች የሷ ልጅ እንዳታሳድግላት የሷ ልጅ እንዳትይጅላት አለቻት መቼም አይረሳም ይሄ ነገር ጠባሳ ነው ከዛ የገጠር ሰው ደግሞ የዋህ ነው ተላላ ነው ሰው ያለውን ይሰማልና ባለቤትሽን በቃ አግባቢ ዋለች ማዘር ለምን ስላት አይ ከሊት አረብ ሀገርን መሰዳት ባሏን ስትፈታው ነው እኔ አልኳት ለማዘሬ ገንዘብ ገና ላገኝ ሽንት ቤት ልጠርግ ብዬ በሱ ካልመጣ በኔ መጥቶ ባለ ሚስት አግባ አልፈልግም አለለው ማርያምን አልኳት ለምን አለችኝ አዎ አለለው መሄዱ አረብ ሀገር ነው የምጠርገው ሽንት ቤት ጠረጋ ነው ለምንድን ነው እሱን አግባ ገና ብር አገኛለሁኝ ብዬ እኔና እሱ ስንገናኝ ብርን ፈልግ አይደለም የገባው ብሩን ፈልግ አይደለም የገባው ፍቅሩና ፍቅሬን ፈልጎ ነው የገባው ትዳሬን ህይወቴን ብለን ነው የገባው የልጅን አባት ነገ አረብ ሀገር ሄጄ ሽንት ቤት ልጠርግ ብዬ የልጅን አባት እንትን አግባ አለለው ይሄ ልታውቁት ይገባል እና እንደዚህ አይነት አመለካከት ካላችሁ እኔ አልፈልግም እንደዚህ አይነት አትሁኑ ብዬ ከቤተሰብ ጋር ትንሽ ጋጎጭ ብዬ ነበርና የሰው አንተ ለምትሎረው ለህይወትህን አንተ ባለቤትህ ጥቅሙን ጉዳቱን ታውቁ አንተ ነህ እሴትም ሆነ ወንድ ባለቤቶቻችሁን የምታውቁት እናንተ ናችሁ እኔ ቤተሰብ ስላንተ
ጓዳ ፈትፍቶ እንደው ቤተሰብ እናትም አባትም እኮ ሊመክር ይችላል። አይሆንሽም ይሄ ሰው ታዩ ሊል ይችላል። ግን ያክስትና ያጎት ልጅ ደርሶ ባሏን ካልፈታችሁ ሲልህ ወይም ሚስቱን ካልፈታ ብሎ ስላንተ አጀንዳ ሲፈተፍትልህ ስላንተ እንዴት መኖር እንዳለብህ ህይወትን እንዴት መግፋት እንዳለብህ እንዴት ማስተካከል እንዳለብህ ስላንተ ሲፈተፍትልህ ያ ሰው ምን ይሰማሃል? እኔ በጣም ነው የሚገርመኝና በጣም የተሰማኝ በጣም የገረመኝ ነገር ቢኖር የኔ ህይወት የኔ ትዳር መፍታት የልጄን አባት እኔ እውነት ለመናገር እኔ የልጄን የእንጀራ አባት ማሳየት አልፈልግም። የፈለገ ታምር ቢፈጥር የአባቷን ድሃም ሆነ የአባቷን ወዛ አግኝታ እንድታድግልኝ ነው የምፈልገው ልጄ እንጂ የሰው አባት እኔ ገና ልጅ ነኝ። ማግባት ፈልጋለሁ፣ መውለድ ፈልጋለሁ። ልጄን አንድ አድርጋት መቅረት አልፈልግም። ግን ደግሞ አባቷ በህይወት እያለ ገና እኔ አረብ ሀገር ሽንት ቤት ጠርጌ ገንዘብ አገኛለሁኝና አንተን አልፈልግህም ብዬ አባቷን እንትን ልለው አልችልም። አንተ አግባ እኔ አንተን አልፈልግህም እንዴት እለዋለሁ? እስኪ እናንተ ራሱ ፍረዱት። እስኪ ልጄ እኮ ነገ አድጋ ትልቅ ስትሆን አባቴ ጋር በምን ተለየሽ ስትለኝ አይ እኔ አረብ ሀገር ልሄድ እኔ ብር ስለማገኝ አባትሽ ግን ብር ስላላገኘ ከሱዳን ስለተመለስን ሁለታችን ባዷችን ስለሆነ በቃ እሱ ከሌለው ለምን አገባዋለሁ ብዬ ፈታውትና ሌላ ባላገባውኝ ይሄ የእንጀራ አባት ነው ብዬ ለልጄ እንዲህ አይነት መልስ ልመልስላት ነው። ምክንያቱም ብርስ ሁላችንም ከእናታችን ማህፀን ስንወጣ ብርን ይዘን ስላልወጣን ማለት ነው። ባዶ ራቆታችን ስለወጣን ባለቤቴን በብር ልክደውና በብር ልቀይረው ስለማልችል እኔ ደግሞ ይሄ አይነት ጸባይ አልሰራልኝም። በህይወቴ ከምጠላው ነገር ባለቤቴን በብር መክዳት ብርን ሰውን ከብር ለአብልጦ ማየት በጣም ነው የምጠላ፣ አልወድም ማለት ያ ሰው ነገራችን ላይ የኔ ባል ደና የስራ ደረጃ የነበረው ሰው ነው። መቼስ እግዚአብሔር አንዴ ያነሳል አንዴ ይጥላል እንጂ ባለቤቴ በነበረበት የስራ ድርሻ እኔ ጋራ ትዳር መስርቶ የሚኖር ሰው አይደለም። ትልቅ ደረጃ ላይ የነበረ ሰው። እኔ አንድ ተራ መሀይም ያልተማርኩኝ ደነዝ ነኝ። እሱ ግን የተማረ ሰው ነው። የተማረ ሰው ዲግሪ ያለው እንግዲህ ባንክ ቤት ሲሰራ የነበረ ሰው የቀን ጎደሎ አንድ ቀን ነውና ያው ሲያክለፈልፈው ጓደኞቹ ሲያታልሉት እንሂድ ሱዳን አርገን በሱዳን አርገን አውሮፓ እንሄዳለን ብለው ስላታለሉት በዛ ተታሎ ወደ ሱዳን ገባ እንጂ ስራውን ትቶ እንኳን ለኔ እንኳን ለልጁ ለማንም ማስተዳደር የሚችል ባለቤት ነው ያለኝ። አሁንም እግዚአብሔር ይመስገን ባለቤቴ ክንዱን አልተንተራሰም። የሀብታም ልጅ ነው። ከአመት እስከ አመት ከስንዴ ከጤፍ ያዘምራል። ባለቤቴ ጎበዝ ነው። ምን የመሰለ ቤት ሰርተናል። አልፎ ያን ነገር ሁሉም አልፎ የልጄ አባት አሁን የቤት ባለቤት ሆነን ነገ ከነገ ወዲያ አብረን የምንኖርበት ይጸጽተኝ ነበር። ገንዘብ ላለኝ ብዬ የቤተሰብ ያክስት ያጎት ልጅ ምክር ሰምቼ ባለቤቴን ብተው ኑሮ ጸጸቱ አይወጣልኝም ነበር። ለልጅ መልስ የለኝም ነበር ማለት ነው። ምክንያቱም እኔም ከሰው ሀገር መጥቼ የምሆነውን አላውቀውም ነበር። ክጆ ቢሆን አግባ እኔ ልሄድ ነው ልወጣ ነው ውጭ አይደለም። እውነት ለመናገር አረብ ሀገርን እንደ ውጭ ሀገር ነው ያልቆጥረው። ጎረቤት ሀገር ነው ብዬ ነው ማስበው። እንደ መተማ እንደ ሱዳን ነው ማስበው። ለምን በፕሌን ስለተሰቀልሽ ብቻ አረብ ሀገር ነው ብዬ ባሌ ልክደው አልችልም። እና የሰው ልጅ ሰው ሲያጣ ለምን እንደሆነ በማይታወቅ መልኩ ያ ሰው ለኛ እንደማያስፈልገን ሁሉ ከዛ ሰው ጋር አብረን ችግርን ራብን እንዳላሰለፍን ሁሉ ታዩ አንቺ እኮ ልትቀየሪ ነው የምትሄጂው፣ አንቺ እኮ ብር ልትሄጂ ነው። ማርያምን ለማዘሬ እንግዲህ ከሄደች የወሬው ለባሏ ትሰጥልሻለች። ለልጅቷ እንኳን አንድ ብር አትልክልሽም። ልጅቷን ይዘሽ በኋላ መና እንዳትቀሪ የሰው ዲቃላ አሳዳጊ ሆነሽ እንዳትቀሪ ትላታለች። ለማዘሬ ማለት ነው። የገጠር ሰው ደግሞ ታውቃላችሁ። እና እውነት መሰላት ማዘር በሰዓቱ ያው ትንሽ አስረዳዋት። ሲስተር ማስረደቻት ማዘሬ ጋራ ማዘሬ ያላለችውን ነገር ሁሉ ብለው ከማዘር ጋር ቂም እንዲያያዝ ሁሉ አድርገው ነበር ማለት ነው። በእናት ቂም ስለማይያዝ እናቴም ስላላደረገችው በልጅ ቂም ስላላዘች እንጂ እናቴን በጣም እንድበድላት እንዳስከፋት አድርገው ነበር ማለት ነው። እና ትዳር ስትይዙ በቃ
ጣልቃ እንዳት ያክስት ያጎልሽ ከትዳራችሁ መሀል ጣልቃ መግባት የለበትም። ስለ እናንተ ህይወት አይመለከተውም። እውነቴን ነው የምነግራችሁ። ስለ እናንተ ህይወት ጭራሽ ሊመለከተው አይገባውም፣ አያገባውም ሁላ በቃ አያገባውም። አንቺ ህይወቴ ነው ብለሽ ያሹ ትዳርሽን፣ አንቺ ቤቴ ነው ባሌ ነው ብለሽ አብረሹ መኖር ትዳር መስርተሽ ለመኖር የፈለግሽው ባለቤትሽን እዛ ደርሼ እኔ ነው የማውቅልሽ ስለ ባልሽ እኔ ነኝ ሀራጊ ፈጣሪ መሆን ያለብኝ ባልሽን እኔ ነኝ እንትን ማድረግ ያለብኝ ብዬ ልፈታፍትልሽ አልችልም። አይሆንም ደግሞ እና ሰው ሲያጣ ሰው የምትጠሉ ሰው ሲያገኝ የምትቀብሩ ሰው አያስፈልግም። እኔ በሌለ ጊዜ የጠላኝ ሰው አሁን ቢቀርበኝ አልቀርበውም። በሌለ ጊዜ የቀረበኝን ያልጣለኝን ችግሬን እንደ ችግሩ የተረዳልኝን ረሃቤን እንደ ረሃቡ ተረድቶ ያጎረሰኝን አይዞሽ ያለኝን የደገፈኝን ነው እኔ አሁን የምቀርበው። እኔ እውነት ለመናገር መራቅ የማልፈልጋት አንዲት የአክስቴ ልጅ አለች አሜሪካን ሀገር ማለት ነው፣ እና አንዲት የአክስቴ ልጅ ደግሞ እንግሊዝ ሀገር አለች። እነሱ ሁለቱም ብቻ ነው መራቅ የማልፈልገው። በእርግጥ ከአክስቴ ልጅ ጋር አሜሪካ ካለችው ጋርም ያው ምን እንዳረኩ በማላውቀው ሁኔታ ያው ስልክ አታዋራኝም፣ ግን ችግር የለውም ነገ ሲገባ ታዋራኛለች። እሷ ግን ያው ወልጀም የአራስ መጠየቃ 7000 ብር ልካልኛለች። አዲስ አበባ ሁኝም ሲወሲ ለመፈተንበት ለአንዳንድ ነገሮች 10000 ብር ሰጥታኛለች። እግዚአብሔር ይስጥልኝ፣ አመሰግናታለሁ። እሷ አርጋልኛለች። ሰው ያደረገለትን ነገር አይረሳም። ሌሎቹ ግን የኔ ህይወት ነበር የሚያሳስባቸው። የኔ እንዴት አድርገን አረብ ሀገር ሰደናት ህይወቷን ትቀይር ሳይሆን እንዴት አድርገን ከባሏ ጋር እናለያያት፣ እንዴት አድርገን ሳሚን እናፋታት፣ እንዴት አድርገን ከሳሚ ጋር እንዳትቀጥል እናድርጋት፣ በቃ አያስፈልግም ሳሚን ትተው ነው በቃ የሚሉ የነበር ማለት። እኔ ደግሞ ባለቤቴን መተው በጭራሽ ፈጽሞ አልፈልግም የነበር። እውነት ለመናገር ለምን ተዋለሁ ባለቤቴን? ለምን? ምን ሲባል ምንስ አድርጎኝ? ስላጣ ስለሌለው ስለቸገረው ለምን ተዋለሁ? አልተወውም። አሁን ግን እግዚአብሔር ይመስገን እንዲገባ እስቲ ከቤቱ የከረመ ጤፍና የከረመ ስንዴ ነው የሚጠብቀኝ አሁን ሲሄድ ማለት ነው። አባቱ መልካም መሬት ስላለው መልካም ቤተሰብ ስላለው ጥለው አልጣሉትም። የሰው ልጅ እንዳልኳችሁ ያገኛል ያጣል። ሰው ሲያገኝ ሰው ሲያጣ ሰውን ለምን አጣ ብለን መጥላት የለብንም። ሰው ሲያገኝ መውደድ ደግሞ አያስፈልጊ አይደለም። ሰውን ሲታጣም ስታገኝም ነው ሰውን መውደድ ያለባችሁ። ሰው ለምን ቸገረው፣ ለምን ተራበ፣ ለምን ተጠማ ብላችሁ ሳይሆን መቅረብ ያለባችሁ ያ ሰው እኮ ዛሬ ቢቸግረው ነገ ያገኛል። ነገም ቀን አለ ማለት የመሸው ይነጋል፣ የነጋው ይመሻል አይቀርም። የሰው ልጅ ደግሞ አንገቱን ቁልቁል እንደሰበረ እንደተከፋ እንደተቸገረ አይቀርም። ካልሞተ በስተቀር ሰርቶ ይቀየራል። የሰው ልጅ ሁሉም ነገር የሚቀረው ህይወቱ ሲያርፍ ብቻና ብቻ እንጂ ህይወቱ እስትንፋሱ እስካለ ድረስ ሰርቶ የመቀየር መብት አለው። እና ብዙ ሰው እኔ ቃልዬን በመውለዴ ማለት ነው በጣም ተምሬበታለሁ። በጣም ቃልዬን ስለወለድኩኝ ደስተኛ ነኝ። ለምንድን ነው ቃልዬን ስለወለድሽ ደስተኛ ይሆንሽ ብትሉኝ ሰው ላይ ይቸበታለሁ። በጣም ሰው ላይ ይቸበታለሁ። በጣም ሰው አይቸበታለሁ። ወዳጄ ማን እንደሆነ ጠላቴ ማን እንደሆነ ለኔ መልካም ሐሳቤ ማን እንደሆነ ቃልዬን የወለድኩ ቀን አይቼዋለሁ። ለኔ ልጄ የአንደኛ ክፍል የህይወት መሰረት የትምህርቴ ናት። በቃ ሰው አብሮ እንኳን እኔ በጣም ልረሳው እንኳን የማልፈልገው አንድ ነገር አለ። እኔና ያጎቴ ልጅ 23 ቀን ነው የምትበልጠኝ። እሷ በወለደች በ23 ቀን ነው እኔ ቃልዬን የወለድኳትና ለሁለታችንም ዝምድናው አንድ ነው። እና ለሷ ጁስ ይዞ መጣ። ይወልዳ ለሷ ጁስ ይስመጣ እየጠየቀ የተመላለስና እኔ ቃልዬን ወልጄ ገጠር ስለሆነ ወደ ማዘር ቤት አልወለድኩም። ከአጎቴ ቤት ነው ያወለድኩኝ። ያው ለሆስፒታሉ ቅርብ ስለሆነ ሱዳን ሀገር ክትትል ስላልነበረኝ ድንገት ልጄ ትታፈንብኝ በምጥ ላይ በምን ብዬ ማለት ነው። እና እኔ ወልጄ አይደለም ማርያም ታጫው ጁሱ ተውት። እሱማ እንዴ እሱን ተውት። ጁሱ ምን ቀርቶ ማለት ነው እንኳን ማርያም ማረችሽ እንኳን ለሰው ልጅ ትልቅ ነገር ነው። ሁላ ሀገር ወልዳ እያሉት ማለት ነው ማርያምን ወልደሽ እንኳን በሰላም ተገላገልሽ አላለኝም። ጭራሽ ነገር እየሰራ ከእናቴ ጋር ሊያጣላይ ነበር ይሞከረው። አያችሁ ሰው እንደዚህ ነው።
ያጎቴ ልጅ ስትወልድ ወንድሞቿ ሚሪንዳው ምኑ ይዘው ነው የተንከባከቧት። እኔ ግን ስወልድ እንኳን ሚሪንዳ አረ በስማ እና ሰው ሲኖርህ ነው የሚወድህ ልፈልጌ ነው። ሰው ሲኖራችሁ በጣም ነው የሚወዳችሁ። ሰው ካላችሁ ያሽቃብጥላችኋል፣ እውነት ለመናገር ማለት ነው። እና እኔ የባሌን ቤተሰቦች የምወዳቸው ከስህል አቀባበላቸው፣ ለሰው ልጅ ያላቸው አመለካከት፣ ሰውን የሚያዩበት መስፈርት ለየት ያለ ነው። ለየት ያለ ለሰው ልጅ ያላቸው ክብር፣ ለሰው ልጅ ያላቸው ግርማ ሞገስ፣ ለሰው ልጅ በጣም የሚያስደስት ነገር ያላቸው የባሌ ቤተሰቦች። በዚህ አጋጣሚ ለወዳቸውም ላደንቃቸውም እወዳለሁ። እና ሰው ሲያጣ ሰው ሲኖረው የምትወዱ ሰዎች እውነት ጥሩ አይደለም ማለት። የሰው ልጅ ማግኘትና ማጣት ያለ ነው። ሁላችንም ስንወለድ መቼስ ዶላር ተንተርሰን አልተወለድንም። መቼስ ጤፉን ስንዴውን ተንተርሰን አልተወለድንም። ስንወለድ ከእናታችን ማህፀን ስንወጣ ራቁታችን ነን። ልብስ እንኳን አልተጣለልንም። ከወጣን በኋላ ነው ልብስ የሚገዙልን ምን ለብስ ማለት ነው። ግን በቃ አለ አይደለ እስማ ሰውን በገንዘብ መለካት ከሌ ያለው ከሌ የለውም። ይች ቢኖራት ለባሏ ነው ድሮስ እኔ ከባሌ ውጭ ታዲያ ለምን አደርገዋለሁ? የልጄ አባት በስነ ስርዓት ያገባዋት የሐላል ባሌ በእግዚአብሔር ዘንድ ቁሜ ቃል የገባሁለት ባሌን መቼስ ገና ገንዘብ አረብ ሀገር ሂጄ ሽንት ቤት ጠርጌ ገንዘብ አገኛለሁ ብዬ አልክደውም። እኔ እንዲህ አይነት ጸባይ የለኝም። እኔ ለእኔ ባሌ አባቴም መጎሴም ወንድሜም የስደት ጓዴም ሁለመና ነገሬ ነው እና ባሌን በጣም ነው የምወደው። ምንም ቢሉ ምን አልሰማ ማለት በስደት ሀገር ያገኘሁት የሀገሬ ልጅ የወንዜ ልጅ በቃ እኔ ከሱዳን ሀገር አርግዤ እግሬና ፊቴ ሲያብጥ ልትሞትብኝ ነው ብሎ ለሱ አንድ ብር አላስቀረም። ከኪሱ ያለውን ብር ልቅምቅምቅም አድርጎ ለእኔ ሰጥቶ አገሬ ገብቼ ልጄን እንድወልድ ያደረገኝ የልጅ አባት ሳሚዬ ነው፣ ባሌ ነው። ስለዚህ ባሌን ልከዳውና ባሌን ልጠላው አልችልም። ዛሬ ሰላም ለምን አትለንም? ዛሬ ለምንድን ነው እኛን የዘጋችን ማለተው አስፈላጊ ነው ብዬ አላስብም። ለምን ያደረጋችሁት ድርጊት እኛ ምንድነው ያደረግናት? እኛ ምንድነው የበደልናት? እኛስ ምንድነው ያስቀየምናት ማለት ግድ ነው። ለምን ሰላም አላለችንም? ለምን አላደውልልንም? ለምን የሰው ልጅ ከአንደበት የወጣውን ከምን ነገር ቀደም ሰው ከቤቱ ሲሄዱበት እንኳን አክስት አጎት ባደረገው ይቅርና የወለደች እናት ባደረገችው ሰው ከቤት ሲመጣ የአብርሃም እንግዳ ሆኖ ሲመጣ ወቀሳ ልትወቀሳ አይገባም። ማለት በቃ ሰው ከቤት እንግዳ መጥቷል ካለ ልታበላው ነው፣ ከሌለ ደግሞ በቃ ጥቁር ቡና አፍልተህ ያው ጥቁር ቡናም ከሌለ መቼስ ውሃ አይጠፋም። ውሃ በኩባያ ቀርተህ ሰጥተኸው በፍቅር አውርተኸው መሸኘት ይቻላል። ግን አጎቴ እንዲህ አደረገ እንደዚህ ሰራ በቃ የሌለ ወቀሳ ማርያምን በጣም የሚቀፍ ወቀሳ ነበረ የሚቀርብልኝ ማለት ነው። አዲስ አበባ ሂጄ በቃ ማረሳው አንዲት ጎረቤታችን ሙታ ነበር። እኔ አዲስ አበባ ያለው ጎረቤት ናት ዘመድም ናት፣ ግን እኔ ብዙም እንትን አላትም እና እሷ ሴትዮ ቀሬ ከአፈር ተነስታ አጎቶች ቢቀየሩላት እንግዲህ አጎቶች የእናቴ ወንድሞች ለሷ ደግሞ የአባቷ ወንድሞች ናቸውና አጎቶች ቢሞቱ እሷ ብትነሳ ካፈር አለችኝ እና እኔ ትድጌም የእናቴ ወንድሞች ጋር ስለሆነ ከአያቴ ጋር ስላደግኩኝ የእናቴ እናት ስላሳደገችኝ የእናቴ ወንድሞች በጣም ነው እንኳን በሰው እነሱ ሙተው ሌላ ጎረቤት ሊቀየሩ ሊባሉ ይቅርና ማለት ነው ስለነሱ ክፉ የሚያወራብኝ ሰው አልወድም። በጣም ከመውደድ የተነሳ በጣም ከማፍቀር የተነሳ እነሱን ሰው ሲናገርብኝ ደስ አይለኝም፣ አልወድም። ግን ያው ማለት ሰውን ከቤት ስትመጣ አትውቀሰው። እንኳን እሱ ያልበደለህን ይቅርና እሱ ቢበድልህ እንኳን ከቤት ከመጣ በፍቅር ነው መሸኘት ሰው። አጎትህ እንዲያርጓል፣ ያጎት ልጅ እንዲያርጓል፣ እከሌ እንዲያረገ እከሌ እንዲሰራ በአክስት ባጎት ልጅ ያ ሰው መወቀስ እዳ የለበትም። እኔ ባደረኩት ክፋት
እኔ ባረኩት ተንኮል ቃልዬ የመወቀስ ግዴታ አለባት ብዬ አላስብም። እንኳን ያክስቴ አጎት ልጅ ማለት ነው። ግን እኔ ሌሎቹ ባደረጉት ሊያደርጉትም ይችላሉ። እኔ አላየሁም። አብሬ ሳድግ ምንም አይነት እንትን አላየሁባቸውም። የእናቴ ወንድሞች መልካም ናቸው። በመልካምነታቸው ነው እንጂ የማውቃቸው በክፉነታቸው ስለማላውቃቸው በእነሱ ምክንያት ቢወቀስ ችግር የለውም። በእርግጥ አሳድገውኛል። ግን ደግሞ ባጎትና ባጎት ልጅ ሌላ ሰው መወቀስ አያስፈልገውም ለማለት ፈልጌ ነው። እና የሰው ልጅ ሰው ሲያጣ ሰውን ማንቋሸሽ የሌለበትን አለበት። በቃ እኔ እንጃ ያ ሰው የማያውቀው የበሽታ አይነት አለበት ተብሎ ይወራለታል። በቃ አለ አይደለ ያንቋሽሻችኋል። እና ለምን ምንድነው ላችሁ ይፈልጉት አረብ ሀገር ያላችሁ እህቶቼ የፈለገ ቢሆን ያክስት ልጅ ደውሎ ያጎት ልጅ ደውሎ እንዴት ነሽ ሰላም ነሽ ደህና ነሽ ቢላችሁ እግዚአብሔር ይመስገን በሉት። ከዛ ውጪ ምንም ነገር ለዛ ሰው ማድረግ እንዳታረጉለት። በቃ አስፈላጊ አይደለም። ማድረግ ካለባችሁ አመት ባልጠብቃችሁ ለእናታችሁ እና ደግሞ አንዳንድ ደግሞ ትንንሾች እህት ካሎቻችሁ ከቤት ገና እየተማሩ ከሆነ የእናትና የአባታቸውን እጅ የሚጠብቁ ካሉ ለነሱ ለደብተር ለእስክሪብቶ ለልብስ አንዳንዴ በቃ እንጂ ለማንም ለአክስቴ ልጅ ያጎቴ ልጅ አብሮኝ አድጓል አብሮኝ ተምሯል። ለራሱ ነው ያደገው ለራሱ ነው የተማረው። ምክንያቱም አንተ ስታጣ አንቺ ስታጪ እህታችን እኮ አብራን አድጋለች አላለሽም። እህታችን እኮ አብራን ተምራለች አላለሽም። ስላንቺ ጉድለትና ስላንቺ ህይወት ያላረግሽውን ሱዳን ሀገር እያለሁ ፋሲካ ሲሆን ሮመዳን ሲሆን የሙስሊም ጓደኞቻችን ለራሳችን ይሰሩልናል። ከዛ ሀገር ይሰራል። እኛ ደግሞ ፋሲካ ሲገደፍ ለሙስሊሙ ወንድሞቻችን ለብቻ እንሰራለን፣ ለክርስቲያን ወገኖቻችን ደግሞ ለብቻ እንሰራለን። ያንን አባስተው አጠራቅመው እንደዛ ነው የምታረግ፣ እንደዚህ ነው በቃ አለ አይደለ። ከሰው ጋር የተበላ የተጠጣ ነገር አልፎ ለሰው ተመቶ አይወራም። እና እናንተ ህይወታችሁ ትዳር አግብታችሁ ከመጣችሁ መልካም ትዳር ከሆነ ጥሩ ባል ከሆነ ባላችሁ መጎሳችሁ የሚሆን ባላችሁ ነው። ግን ይሄ ዝም ብሎ ወደድኩሽ የሚለው ያክስትሽ ልጅ ናፍቀሽኛል የሚለው ያጎትሽ ልጅ ለአንቺ አያስፈልግም። ህይወቱን የራሱን እየመራ የራሱ ልጆቹን እያሳደገ በገዛ አገሩ ላይ ንጹህ አየር ተንፍሶ እኛ አገር እንኳን በመስኮት ወተን ነው የምናየው። እንኳን አየር ልንተነፍስ ይቅርና አገሩን እንኳን በመስኮት ነው የምናየው። አንዳንዴ ለምን ሱቅ ስንሄድ ካልሆነ በስተቀር አሁን ይሄን ሀገር ይሄው 5 አመት ልጨርስ እንግዲህ ወደ 3 ወር ነው 4 ወር ድፍን 4 ወር እየቀረኝ ነው ማለት ነው። ግን 4 ወር 5 አመት ልጨርስ 4 ወር ሲቀረኝ አገሩን 2 ነው 3 ነው ሱቅ ሲሄድ ያየሁትና ሰቱዬ ስትሞት ሆስፒታል አብሬ ስመላለስ ነው አገሩን በደንብ ያየሁት እንጂ አይቼው አላውቅም እውነት ለመናገር ማለት ነው። እንደዛ ሆነን ታሽገን እንደ በቆሎ ተሸፋፍነን በሰው ሀገር ነፃነታችን አተን እንቅልፍ እንኳን በሳት ተኝተን ሳናድር ተሰቃይተን የሰራነውን ብራችን ዛሬ ተነስቶ እኔ እኮ ያክስትሽ ልጅ ነኝ፣ እኔ እኮ ያጎትህ ልጅ ነኝ፣ ደህና ነሽ፣ ጠፋሽ፣ ብርሽን እንደዚህ ብታረጊው፣ በዚህ ታስቀምጩ፣ በዚህም እንደዚህ ብትሰሪው ስላንቺ ብር አዛዥ እሱ መካሪሽ ሊሆን አይገባም። ምክንያቱም የለፋሽበት አንቺ ነሽ፣ የምትፈልጊውን ማድረግ የምትችይው አንቺ ነሽ እንጂ እኔ ያውቅልሻለሁ፣ ያንቺን ህይወት እኔ ነው ማስተካከልልሽ፣ ያንቺን ህይወት እኔ ነው መመራልሽ፣ እኔ ባልኩሽ ሂጂ ብሎ ህይወትሽን ለመለየት የሚነሳን ይሄ ትንሽ ያክስት ያጎት ልጅ ብሎ ስጋ ለባሽ ዝምድናውን ይዞ የሚመጣ ከውስጡ ሳይወድሽ ከላዩ የወደደሽ እየመሰለ ስላንቺ ክፉ ሲያቀነቅን እየዋለ ይሄ እኔ ያክስቴ ልጅ ነው ወይም ያጎቴ ልጅ ነው ብዬ አልጠጋውም። በቃ ዝምድናውን በሩቅ ዘመድን በሩቅ መቅረብ ነው የሚሻለው። ምክንያቱም የፈለገ ታምር ቢሆን ወልዳችሁ ከተሰደዳችሁ ደግሞ እናንተ ስደት ሀገር እያላችሁ ያነ ያክስታችሁ ልጅ ያነ ያጎታችሁ ልጅ ለልጃችሁ እናቷ ተሰዳለች እኮ እናቷ እኮ ቢከፋት ነው የተሰደደችው፣ እናቷ እኮ ቢቸግራት ነው የተሰደደችው። እስኪ ለልጇ አንድ ልብስ ልደቷ ደርሷል፣ አንድ ልብስ እንግዛላት፣ አንድ ጫማ እንግዛላት፣
በዛ ሰውን ትታዘቡታላችሁ። ለእናንተ መልካም መስሎ እየደወለ የራሱ ልጅ ግን እንደፈለገ እያለበሰና እያዘነጠ እያሳደገ ስለእናንተ ልጅ ስሜት የሌለው ደህና መስሎ ደግሞ እህቴ እንዴት ነሽ እንኳን አደረሰሽ ምናምን ሲላችሁ እውነት እንዳይመስላችሁ አውቆ ነው። ከእናንተ የሆነ ነገር ሲፈልግ ብቻ ነው። ምክንያቱም እናንተ መኖር የምትፈልጉለት የወለዳችሁት ልጅ አላችሁ። ነገ ከነገ ወዲያ እሱን ማስተማር እሱን የሆነ ነገር ማድረስ የምትፈልጉት ልጅ አላችሁ። ተግባባን? ከዛ ውጭ ግን ይሄ እንደዚህ ምናምን ይሄ ያጎት ባናቱ ይተካል፣ ማርያምን ባናቱ ይተካል፣ ያጎት ልጅ ነው ያክስቴ ልጅ ነው ምናምን ይሄ አያስፈልግም። እውነቱን ንገሩን ካላችሁ ማለት ነው። ሰው ለራሱ ሲል ይኖራል፣ ለራሱ ካላለ ደግሞ አይኖርም። በቃ የራሱን ህይወት ግን እያስተካከለ አንቺን እንደ ጅል አንቺን እንደ ደደብ አድርጎ መቼም የአረብ ሀገር ሴት የዋህ ናት አችልም ልባ ገራገር ነው ብሎ ሊጠቀምብሽ ለሚቀርብሽ ሰው ሰምተሽ እንዳልሰማሽ አስለን መደዋወል አያስፈልግም። በቃ ከሳምንት አንድ ቀን ከባላችሁ ጋር መደዋወል ባልካላችሁ ከሳምንት አንድ ቀን ከእናታችሁ ጋር ለዛም ኔትወርክ የሚሰራ ቦታ ካሉ ቤተሰቦቻችሁ ከዛ ውጪ ስልክ ስላበዛችሁ ጥቅም እንዲያውም ስልክ እያወራችሁ የምትገሉት ጊዜያችሁን ዩቲዩብ ስሩበት። ቪዲዮ እየሰራችሁ መልቀቅ ዩቲዩባችሁን ማሳደግ አረብ ሀገር ሳትወጡ ሰዓታችሁን እንዲሞላ ቢያንስ 2000 2005 3000 ሰዓት እንኳን ኑሯችሁ ወደ ሀገር ብትገቡ ኢትዮጵያ እንደምንም ብላችሁ 1000 ትሞላታላችሁ ማለት ነው። ጊዜያችሁ የደረሰ ተዛዳችሁ ባትደማመሩም የሰውን ቪዲዮ ባታጫውቱም ግን ላይቭ የገባችሁ ቪዲዮአችሁን እንትን ታረጉታላችሁ። ሲሆን ሞልቶልን እንገባለን። ካለያ ግን በቃ የራሳችን የሆነ ነገር ይዘን መግባት ግድ ነው እንጂ ወደድኩሽ ቢጃማ አምጪልን ሽቶ አምጪልን ዊግ ይሉሻል እንዴ? ለእኔ ያልተጠቀሙት ዊግ ለሱ ገዝቼ የምሰጠው ምን ቤት ነኝ? የአህያ ፀጉር ለምን ገዝቼ ለሰው እሰጣለሁ እንዴ? እግዚአብሔር የሰጣቸውን ፀጉራቸውን ትጥብ ስርት በቃ አለቀ። ዊግ ለሱ ያ 80 ሺህ ብር እኔ አንድ የእናቴ የአባቴ የእህት ልጅ ቢሮ የሚሰራ አለ እና ፍርድ ቤት ቢሮ የሚሰራ አለ እና እኔ እዚህ እንደመጣሁ ሳምዬን ስራ እስኪ አንተ ስለምታውቀው እንደ አዲስ ስለሆነ የሚጀምረው ስራና እስኪ ስራ ፈልግለት በዘመድ እኮ ስራ አይጠፋም አልኩት ማርያምን። ከዛ እንደዛ ስለው እሺ አለምዬ ምናምን የአባቴ ቤተሰብ ነው ያለምነሽ ነው የሚሉኝና እሺ አለምዬ ችግር የለም ደግሞ አንቺ ብለሽ ነው ምናምን አለኝ። እሺ አልኩት። ከዛም ጋር በስልክ አገናኘኋቸው፣ ተቀያየሩ፣ ተደዋወሉ። ሳምዬ እንዴት ነህ ምናምን አለው። እዛ ምን አለኝ ለኔ አለምነሽ ደህና ነሽ እንዴት ነሽ? እግዚአብሔር ይመስገን ማስተር ልጀምር ብዬ አሁን ኮምፒውተር እንትን አለኝ። እዚህ ውድ ነው ግን አረብ ሀገር ጥራት ያለው ኮምፒውተር ይገኛልና ብትልኪልኝ ገንዘቡን ቢሆን ነው ሰጥሻለሁ እንኳን አይደለም ቢሆንም ከዚህ እንተሳሰበዋለን አለኝ። ከዛ ድንግጥ አልኩኝና ዝም አልኩኝ። ከዛ ለሳሚ ማስተር ልጀምር ስለሆነ አንተንም ስራ እንዳስገባህ ኮምፒውተር ገዝታ ትላክልኝ አለው። ከዛ ሳሚ የኮምፒውተር ዋጋ አሰቡት እንግዲህ እሱን ስራ ሊያስገባውም ላያስገባውም ይችላል በጉቦ ማለት ነው። ትንሽም ስልክም በጠየቀኝ ኮምፒውተር ነው የጠየቀኝ። እሱ ማስተሩ ሊጀምር እኔ ሽንት ቤት ጠርጌ ለሱ ኮምፒውተር ልገዛ ማለት ነው። እና ሰው ለጥቅም ነው ዳድ የሚል ካንተ አንተን ፈልጎ የሚቀርብ ዘመድ አይደለም። በአሁኑ ሰዓት ያለው ካንተ የሚፈልጋቸው ብዙ ነገሮችን ነው የሚፈልግ። ካንተ ብዙ ነገር ይፈልጋል። ካንተ ገንዘብ በቃ አንተ ስትቀየር አይፈልግም። ይቀናል። አንዳንዶች አሉ ልክ ዘመድ መስለው ግን እንኳን ገንዘብ ይዘው ቤት ሰርተህ ይቅርና ማለት ነው ጽድት ያለ ልብስ ለብሰው ሲያዩ ራሱ ይቀየራሉ። ፊታቸው በጣም ቀይር ነው የሚል የሰው ደስታ የማያስደስታቸው ብዙ ሰዎች አሉ። እግሬን እያመመኝ ነው እንደዚህ የሚሉ እና እንደዚህ እግራችን እያመመን ብርዱ አሁን አረብ ሀገር ብርድ ነው፣ በጣም ኃይለኛ ብርድ ነው። ያን ብርድ ተቋቁመን እየሰራን ለላክስቴ ልጅ ለላክለት ላጎቴ ልጅ ልርዳ ብትሉ ቂልነት ነው፣ ማርያምን ጅልነት ነው። አንደኛ ወደ ሀገራችሁ ስትገቡ እንደምታስቡት አይደለም። ከዚህ ትናንትና ከባለቤቴ ጋር ሳወራ ነበር።
መተሽ ስለ ኑሮ ታይዋለሽ። በጣም እኮ ሁሉ ነገር ውድ እኮ ነው ምናምን። ባይሆን እኛ እግዚአብሔር ይመስገን የክራይ ቤት የለብንም እንጂ እና ደግሞ ለቀለባችን መሬታችን እያዘራን ስለምንበላ ነው እንጂ ኑሮ ሁሉ ውድ ነው፣ እሳት እኮ ነው አለ ማለት ነው። ልክ ነው። እኔ ልክ ነው፣ እውነቱን ነው ብዬ ነው የሚይዘው። የሰው ልጅ ሲሄድ ገንዘቡ ሴቭ ካላደረገ መጃጃሉን ካበዛ ሲሄድ ያው ታጥቦ ጭቃ ነው የሚሆነው። ታጥቦ ጭቃ ከመሆናችን በፊት ግን ገንዘባችን ሰብሰብ አድርገን የራሳችን ህይወት ማስተካከል፣ ህይወታችን ብለን ከያዝነው የልጆቻችን አባት ጋራ የእሱ ጋር እንኳን መዛለቅ ካልቻልና ልጆቻችን የምናስተዳድርበት የሆነ ነገር መኖር ይገባል። ግዴታ ከባላችን ጋር እንኖር እንቀጥል። እግዚአብሔር ያለው የፈቀደው ነው የሚሆነው። እግዚአብሔር ያልፈቀደው ህይወት አይሆንም። እኔ ከሱዳን ሀገር ባለቤቴን ሳገባ ከእሱ ጋር ህይወት ይኖረኛል ብዬ አይደለም ያገባሁት። በጣም የማፈቅረው በጣም የምወደው የራሴ ሀገሬ ልጅ የጎንደር ልጅ ነበር ስማቸው የሚባል ማለት ነው። ከእሱ ጋራ በአንዳንድ ነገር ባልሆነ ነገር ተለያይተን ይሄው ሳምዬ ጋራ የእህል ውሃ ጉዳይ አገናኝተን ይሄው ለፍጥረት በቃ ወለድን። የ8 ዓመት ልጅ አሁን 8 ዓመቷን ቃልዬ ታኅሳስ 21 አከበረች እና እግዚአብሔር የፈቀደው እግዚአብሔር የወደደው ነው የሚሆን። እግዚአብሔር የሰጣችሁን እሱ ፈልጎት ይሄ ነው የእናንተ ብሎ ከሰጣችሁ ደግሞ የእሱን ትእዛዝ ተቀብሎ የእሱን ጸጋ አክብሮ መቀጠል ነው እንጂ የሚያስፈልገው። እኔ አላቅም ምን እንደምላችሁ ባላቅም፣ ግን ደግሞ ከባድ ነው። ብቻ እንኳን ለመላእክት አለቃ ለቅዱስ ገብርኤል አደረሳችሁ ነው የምላችሁ። ሌላ ምንም ልላችሁ አልችልም። አረብ ሀገር ያላችሁ እህቶቼ ራሳችሁን ትቆጥቡ ይሻላል። አንደኛ ይኸው ዛሬ ለነው ብዬና ለነናሂ ጦስ የሆነባቸው ምንድነው ብትሉኝ፣ እቺ ፋፊ የምትባል ልጅ በናሂ ፎቶ ብር ስትጨረበር ኑራ መታ ነው ይሄ ሁሉ ጦሳውን ከናሂ ላይ አልወርድ ያለው። በእሱ ፎቶ ሲያጭበረብራት 2 ዓመት ምድር ሳታውቀው ገና በፌስ ቱ ፌስ ሳያወራት በናሂ ፎቶ የነናሂን ቤት እያሳያት ይሄልሽ ቤት ይሄ ነው የሰራው የገዛ ነው ቤት ምናምን እያለ ሲያታላት ቆይቶ ስትመጣ ያው ሌላ ሆኖ ሲገኝ ናሂም እንዳጋጣሚ ቁጥሩን ሰጥቶት ስለነበረ እግዚአብሔር ሲያወጣው መልካም ልጅ ስለሆነ በዛ ቁጥር ይሄ ልጅ ተያዘ። ገንዘቡ ተመለሰላት። ገንዘቡ ከተመለሰላት በኋላ በህይወት ዛሬ የነሱን ህይወት እየበጠበጠች ነው ማለት ነው። እናንተ ደግሞ አረብ ሀገር ሆናችሁ እህቶቼ ሰው ደውሎ ወድሻለሁ አፈቅርሻለሁ እኔ እኮ ለሚላችሁ ሰው ቦታ መስጠት የለባችሁም። ሲያወራችሁ እንኳን ማለት ነው ብር እንዳሰጡት። ሴት ልጅ ነን፣ ትዳር እንፈልጋለን፣ ህይወት እንፈልጋለን። ግን በቃ ብር ብሎ የሚደውላችሁና ትዳር እንፈልጎ የሚደውላችሁ ሰው ይለያል። ብር ፈልጎ እናንተ ላይ የሆነ ጥቅም ፈልጎ የሚደውለው ሰው የሆነ አዝማሚያ ስልክ ያጠፋል። ስልክ የተበላሽቶብኝ ይላል። የሆነ መኪና ልገዛ ብር ጎሎኝ ይላል። ግማሹን አንቺ ትጨምሪያለሽ ግማሹን ይጨምርልሽ ይላል። እኔ ብዙ ሰው ስለታዘብኩኝ ማለት ነው። እኔ ትዳር የሌለኝ መስሎት የሆነ ልጅ በጣም ያወራኝ ነበር። እስኪል ድረስ ያወራኛል። እኔ ትዳር ያለኝም ነው የሚያወራኝ። እና አንቺ ስትመጪ ነው የምቀበልሽ፣ ልክ ስወጣ ከሀገሬ እንደሸኘኝ ሁሉ ማለት ነው። ፓስፖርት ላወጣ እንደዛ ስጨናነቅ አይዞሽ እንዳለኝ ሁሉ ስትመጪማ እኔ ነው የምቀበልሽ፣ ስትመጪማ እኔ ነው እንደዚህ ማረግሽ። እኔ በእድሜ እበልጠዋለሁ። እውነት ለመናገር አንደኛ እኔ የልጅ እናት ነኝ ባለትዳር ነኝ ያልኩት ራሱም አይገባውም። ግን እኔን ፈልጎ እንዳልሆነ እኔ ያውቃለሁ። ገንዘብ ፈልጎ ነው። እና መጨረሻ ላይ ምን ብለ ጥሩ ነው መኪና አለ መኪና ልገዛለሁኝ አለ። ግማሹን ብር አንቺ ትችያለሽ አለ። ይቅርታ እኔ እንኳን ቤት ሰርቻለሁ ብር የለኝም አልኩት። ታዘብኩት ማለት ነው። እና እናንተ ሰው ትዳር ሆናችኋለሁ እኔ ካንቺ ጋር መለየት አልፈልግም እኔ እንደዚህ ነኝ የሚላችሁ ሰው ውሸቱን ነው። ድንግልን ቃል እየተሙት ውሸቱን ነው። አውቆ ነው። በፌስ እስኪ በትክክል አውሩት። በትክስንት ወን እህቶቻችን ናቸው ብር እየላኩ መሄጃቸው ሰዓት ሲደርስ ብሎክ የሚደረጉ ያ ሰው አድርሱን የሚያጠፋባቸው ለምን ይመስላችኋል? ትዳሩን የራሱን እዚህ ልጆችን እየወለደ ልጆችን እያስተካከለ ከአንቺ ግን ይቀፍላል። አንቺ ደግሞ የዋኩነሽ ብር ትልኪለታለሽ። አረብ ሀገር ያለሽ እህቶቻችን ማለት ነው። ቤተሰብ የማያውቀው ትዳር በፌስቡክ የተዋወቃችሁ ትዳር ብር አምናችሁ እንዳትልኩ።
ገባችሁ? እኔ እግዚአብሔር ይመስገን ቤተሰቦቹ መልካም ስለሆኑ ወንድ ልጅ ነው ሊታለል ይችላል። እነሱ ግን ብር በቤተሰቦቹ እጅ እንጂ በሱ እጅ ብር ልክ አይደለም። ማቆኔ ቤቴን ሳሰራ አንድ ቀን በባለቤቴ በልጅ አባት ለዛም ብር ልክ አይደለም። ምክንያቱም ነገ ከነገ ወዲያ የሆነ ነገር ቢሆን እንኳን ቤተሰቦቹ